እኚህ ምስላችን ላይ የምትመለከቷቸው እናት በሁለት የቀለም ፕላስቲኮች ውሃ የሚቀዱት ከጓሯቸው አይደለም፣ ይልቁንስ ከአዲስ አበባ ስቴዲየም ነው። ይህም ወንድማችን በደረቅ ጨርቅ ወይም ደግሞ በመወልወያ ውሃ የሚያደርቀው ከቤታቸው በረንዳ ላይ አይደለም፣ ከዛው ከግዙፉ አዲስ አበባ ስቴዲየም ላይ ነው። ምክንያቱን እነግራችኋለን። እነኚህ ውድ ኢትዮጵያን ደግሞ በደስታ የሚጨፍሩት ውድ ቤተሰቦቻችን ክለባቸው ጨዋታ አሸንፎ አይደለም፣ ይልቁንስ ዓመቱን ሙሉ በወጥ ብቃት የተጫወተው ሲዳማ ቡና ከ20ዎቹ ተሳታፊዎች ከ19ኙ ልቆ የኢትዮጵያ ፕሪሚየር ሊግ ባለድል መሆኑን ተከትሎ የደጋፊዎቹ የደስታ ስሜት ነው። ቃል ስፖርት ላይ ናችሁ። ጤና ይስጥልን የከበረ ሰላምታችን በያላችሁበት ድረስ ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን የሳቱን የተመራረጡ ስፖርታዊ ጥንቅሮች ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሸር ማድረግ ዛሬም እንዳይረሳ። መግቢያችን ላይ ካስተዋወቅናችሁ የሀገር ቤት መረጃዎቻችን በተጨማሪ በዓለም ዋንጫ ዙሪያ ዛሬም ለየት ያሉ ጥንቅሮቻችን ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን በቀደም ተከተል የሚደርሱ ይሆናል። በአውሮፓ የመረጃ ሰዓታችን ደግሞ በርከት ያሉ ጥንቅሮችን ስናነሳ በተለይም ዕለታዊ ቡድን ዜና፣ ወቅታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን የሚደርሱ ይሆናል። ውድ ቤተሰቦቻችን በዓለም ዋንጫ ላይም ኃላፊ ተሰናባሾች እንደቀጠሉ ናቸው። የዓለም ዋንጫ ለየት ያሉ ግጥምጥሞሾችም ዛሬም ይቀርባሉ። በዝውውር መስኮቱ ላይ እየተደረጉ ያሉ ወቅታዊ እንቅስቃሴዎችን እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናላችን ቆይታ የምታደርጉ ከሆነ ማለት ነው። ላይክ ካረጋችሁን ግን ለእኛ በብዙ ይጠቅመናልና ከልብ እናመሰግናለን። ላይክ እንዲያደርጉም ወዳጅ ዘመዶቻችሁን ቤተሰቦቻችንን ለምታበረታቱ ምስጋናችን በያላችሁበት ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። ወደ ቤተሰቦቻችን ዝውውር መስኮቱ ላይ እንቅስቃሴ እያደረገ የሚገኘው ማንቸስተር ሲቲ ቤት ዕለታዊና ወቅታዊ የቡድን ዜና ለሲቲዝኖች ይዘናል። ከቼልሲ ጋርም በተያያዘ የዝውውር ጉዳይ ላይ ትኩረት እናደርጋለን። ወደ ቡድኑ ይመጣል የተባሉ ሁለት ተጫዋቾችን የተመለከተ ልዩ ጥንቅር ይዘናል። ቼልሲን የለቀቀውም ሰው ሀሳብ አለኝ እያለ ነው። ቼልሲ ውድ ቤተሰቦቻችን የፕሪሚየር ሊጉን የመጀመሪያ 2 ወራት ሙሉ ለንደን ነው የሚቆየው። ምክንያቱን ጨምሮ በቃል ስፖርት ዩቲዩብ ቻናል እናጋራችኋለን። የሊቨርፑል ዝውውር ማድሪድ ቤት መነጋገሪያ ሆኗል ተብሏል። ለመሆኑ የያን ዲዮሜንዲ ጉዳይ በሊቨርፑል ቤት እንዴት ተይዟል? ከክለቡስ የሚለቁ ተጫዋቾችን የተመለከተ ወቅታዊ ሁኔታ ምን ይመስላል? በቃል ስፖርት ዩቲዩብ ቻናል ይዳሰሳል። የአርሰናል ኮከብና ከዋክብቶችን እናነሳለን። በቡድን ዜና በአርሰናል የመረጃ ሰዓታችን የአርሰናል የዝውውር ጉዳይን በተመለከተም የአጥቂ ክፍሉ እንመለከታለን። ከቡድኑ ይለቃሉ ስለተባሉ ሁለት ተጫዋቾችና በባለቤቶቹ በኩል አንድ የታቀደ እቅድ አለ ተብሏል። ከእቅዱ ጀርባ ያሉ ሁነቶችን በአርሰናል በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። በማንቸስተር ዩናይትድ በኩል ማስጠንቀቂያ ያለው ሌጀንዱ በአንድ ዝውውር ጉዳይ ላይ አንድን ተጫዋች ካላስፈረማችሁ ከመጋረጃ ጀርባ አንዳች ነገር ብትሰሩ ነው እያለ ነው። ለየት ያለ የዝውውር መረጃ በዩናይትድ በኩል ተይዟል። ምክንያቱን እንነግራችኋለን። ለሌጀንዱም ይህን ያለበትን ምክንያት የዩናይትድ የክንፍ አጥቂን ጉዳይ አብዴት እናደርግላችኋለን። በዩናይትድ መረሳት የሌለባቸው ሁለት ተጫዋቾችን እንነግራችኋለን። በዩናይትድ በኩል የዝውውር ዜናን ስናነሳ መጪውን ብቻ አይደለም ተሰናባቹንም የተመለከተ እንዲሁም የቡድኑን ወሳኝና ቁልፍ ተጫዋችም የተመለከተ ልዩ ጥንቅር ይሰናል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። እንደ ሁልጊዜው ለሰዓቱ የተመራረጡ ስፖርታዊ መረጃዎችን ልናጋራችሁ ተገኘን። ከኛ ጋር ካላችሁ ላይክ በማድረግ አጋርነታችሁን አሳዩን። በሀሳብ መስጫ ሳጥናችን ላይ በመደግፏቸው ክለቦች ወቅታዊ ሁኔታዎች በዝውውር መስኮቱ እንደ ሁልጊዜው እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ቆዩን። በቅርቡ 100,000 ሰብስክራይበር ለመግባት እየሰራንም እንደሆነ ይታወቃል። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ በ36ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። ውጤቱን ተከትሎ ኢትዮጵያ ቡና ነጥቡን ከ46 ወደ 47 ሲያደርስ ኢትዮጵያ ንግድ ባንክ ነጥቡን ከ45 ወደ 46 ከፍ አድርጓል። ቀጣይ በ37ኛ ሳምንት ነገሌ አርሲ ከኢትዮጵያ ንግድ ባንክ፣ ኢትዮጵያ ቡና ከመቀለ ሰባ እንደርታ ይጫወታሉ። መግቢያችን ላይ ያሳየናችሁ ምስል ወይም አንድ እናታችን ውሃ በሁለት የቀለም ጣሳ ሲቀዱበት የነበረና አንድ ወጣት ደግሞ በበረንዳ መወልወያ ስቴዲየሙን ውሃ ሲወለውል የነበረበት ክስተት በዚህ ጨዋታ ላይ ነበረና በአዲስ አበባ በጣለው ከበድ ያለ ዝናብ ምክንያት
የአዲስ አበባ ስቴዲየም ውሃውን ማንሳፈፍ እንጂ መምጣት ተስኖት ጨዋታውም ተቆርጦ እናታችንም ውሃ በባሊ ለመቅዳት የተገደዱበት ወንድማችንም ደግሞ ውሃ በፎጣ ለማድረቅ የተገደደበት መርሃ ግብርም ነበረም። ሌላኛው ጨዋታ ድሬዳዋ ከተማ ከሸገር ከተማ ያደረጉት ጨዋታ ነበረ። ደጋፊዎች ከጨዋታው ጅማሮ በፊት ድባቡ ለየት ያለ ነበረ። የዚህ ጨዋታ በነገራችን ላይ በድሬዳዋ ከተማ በኩል 2-0 አሸናፊነት ተጠናቋል። አብዲሳ ጀማል 19ኛው ደቂቃ ላይ፣ አብዱል ሰላም ዩሱፍ 84ኛው ደቂቃ ላይ ነበረ ኳስና መረብን ማገናኘት የቻሉት ለድሬዳዋ ከተማ በጣም ወሳኝ የተባለ ድል ያስመዘገቡበት ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሌላኛው መርሃ ግብር ደግሞ የነበረው በኢትዮጵያ ፕሪሚየር ሊግ በጣም ሲጠበቅ የነበረው የሲዳማ ቡናና የነገሌ አርሲ ጨዋታ ነበረ። አንደኛና ሁለተኛ ሆኖ ነው ይሄን ጨዋታ ያደረጉት። ጨዋታው 1-1 ተጠናቀቀ። አስቀድሞ ሲዳማ ቡና በብርሃኑ በቀለ 45ኛው ደቂቃ ተጠናቆ በጭማሪ 5ኛ ደቂቃ ላይ ገባ አስቆጥሮ መሩ። ከረፍት በኋላ ነገሌ አርሲ በበረከት ወልዴ ፍጹም ቅጣት ምትግብ 76ኛው ደቂቃ ላይ አቻ ሆነ። ነገር ግን ጨዋታው 1-1 ተጠናቀቀ። ይህ ጨዋታ 1-1 መጠናቀቁ የኢትዮጵያ ፕሪሚየር ሊግ በሻምፒዮን ደረጃ አሸናፊው እንዲታወቅ ያደረገ ነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመን የዋንጫ አሸናፊው ታውቋል። 1-1 በሆናቸው ውጤት አንደኛ ላይ ያለው ሲዳማ ቡናና ነገሌ አርሲ ማጠናቀቃቸውን ተከትሎ በሂሳባዊ ስሌት ነገሌ አርሲ ከዚህ በኋላ ሲዳማ ቡና ላይ እንደማይደርስበት መረጋገጡን ተከትሎ ሲዳማ ቡና 65 ነጥቦች ላይ ደርሶ 2 ጨዋታ በእጁ እየቀሩት የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ ዋንጫን በታሪክ ለመጀመሪያ ጊዜ አሸንፏል። አሰልጣኝ ያሬድ ገመቹ ከሲዳማ ቡና ጋር በመጀመሪያ ዓመታቸው የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆነዋል። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ 1990 ዓመተ ምህረት እንደ አዲስ ከተጀመረ ወዲህ ዋንጫውን ያሳካ 11ኛው ክለብ ሆኗል። ቀጣይ ዓመት ሲዳማ ቡና ኢትዮጵያን ወክሎም በአፍሪካ ሻምፒዮንስ ሊግ የሚወዳደረው ኢትዮጵያዊ ክለብ ሆኗል። ለሊጉ ኮከብ ግብ አግቢነት የሲዳማ ቡና ቤል ያለውና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል በኩል 14 ግቦች እየተፎካከሩበትም ይገኛሉ። ሲዳማ ቡና በቀጣይ የዓመቱ ሁለተኛ ዋንጫውን ለማሳካት የኢትዮጵያ ዋንጫ ጨዋታውን ደግሞ ሰኔ 30 በዚህ ወር መጨረሻ እንደሚያከናውን ይታወቃል። በድጋሚ ቃል ስፖርት ዩቲዩብ ቻናል ለሲዳማ ቡና ስፖርት ክለብ ደጋፊዎች በሙሉ ለእግር ኳስ ተጫዋቾቹም ለአመራሮቹም በሙሉ እንኳን ደስ ያላችሁ ብለናል። ወደ አውሮፓ መረጃችን ተሻገርን። ሰሞኑን ያን ዲዮሜንዲ የእህቱን ሕይወት ህልፈት በተመለከተ የጻፈው ደብዳቤ ልብ የሚነካ ነበር። በተለይም ሰዎች የምትጠጣው መጠጥ ውስጥ አንዳች ነገር ከተው ሕይወቷ እንዲያልፍ ካደረጉ በኋላ በጣም በብዙ ተጎድቶ ነበረ። ጀርመናዊ ተከላካይ ጆናታን ታ የያን ዲዮሜንዲ ታሪክ ልቤን ነክቶታል ብሏል። የኮት ዲቫር የክንፍ ተሰላፊ ያን ዲዮሜንዲ ከቀናት በፊት ከሜዳ ውጪ አሳዛኝ ሕይወት ታሪክ እንዳለው ገልጾ እንደነበረ ይታወቃል። የያን ዲዮሜንዲ ታሪክ አንብቤ ነበር፣ የእውነት ውስጤ ተነክቷል ብሏል ጆናታን ታ። እግር ኳስ ሰዎችን አንድ ያደርጋል ያለው ታ ለሱ መልካሙን እመኝለታለሁ። እሱ ምርጥ እግር ኳስ ተጫዋች ነው፣ ግን በእህቱ ላይ የተደረገው ነገር በሙሉ የኔንም ልብ ሰብሮታል ሲል ተደምጧል። የእህቱ ህልፈተ ህይወት በተለይም ህይወቱ ያለፈበት መንገድ በብዙ አነጋጋሪ እንደነበር ይታወቃል። የባየር ሙኒኩ የክብር ፕሬዚዳንት ኡሊ ሁነስ የዓለም ዋንጫ ትኬት ዋጋ መናር እንዳበሳጫቸው አልሸሸጉም። የእሳቸው አስተያየት ደግሞ ለየት ያለ ነው። የጀርመንን ጨዋታ ትኬት እየገዛው አልከታተልም ብሏል። የትኬት ሽያጭ እቅዳቸው ስለማልደግፍ ትኬት እየገዛው የፊፋን እቅድ ተግባር አላደርግም። እግር ኳስ ገቢ ማስገባት እንዳለበት ተከራካሪ የነበርኩኝ ያሉት ፕሬዚዳንቱ ይሄ ግን ከልክ ያለፈ ብለውታል እሳቸው። እናም ይላሉ እሳቸው ገዝቼ እቅዱን አላበረታታም ብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት የዓለም ዋንጫ ትኬት ተወዷል፣ ያንን ከፍዬ ስቴዲየም ዝር አልልም ብለው ነበረ። እንዳሉትም አሜሪካ ስትጫወት ስቴዲየም እንዳልመጡ ይታወቃል። እሳቸው ግን ትኬት ዋጋ ተወደደብኝ አይደለም ያሉት፣ ትራምፕ ስራ በዛብኝ ነው ያሉት። 62 ሲደመር ሙከራዎችን አደርጋለች። በተለምዶ ቱርክ ረሲብ ጣይብ ኤርዶዋን ግን የአገሪቷ መሪ የለም የኔ ሀገር ስሟ ተርኬ ነው ካሉ በኋላ ተርኬ እየተባለች የምትጠራው የቀድሞዋ ቱርክ ወይም ቱርኪሽ 62 ሙከራ አድርገው አንድም ግብ አላስቆጠሩም። ከ1966 በኋላ በዓለም ዋንጫ ይህ ሁሉ ሙከራ ሞክሮ ግብ ያላስቆጠረ ቡድን ተርኬ ብቻ ናት። 30 ሙከራ ከአውስትራሊያ ጋር፣ 32 ሙከራ ከፓራጓይ ጋር ግብ የለም። በሁለቱም ጨዋታ ተሸንፋ ከዓለም ዋንጫ ውጭ ሆናለች።
አርዳ ጉለር ከጨዋታ በፊት በሁለቱም ጨዋታ ሰዎች ማን እንደሆነ እናሳያቸዋለን አለ። በአውስትራሊያ 2-0 ተሸነፉ። ምላሽ እንሰጣለን አለ። በፓራጓይ ጨዋታ 1-0 ተሸነፉ። አሁንስ ሲባል ምንም የምለው ነገር የለኝም፣ ደጋፊዎችን ግን ይቅርታ መጠየቅ ፈልጋለሁ ብሏል። የዓለም ዋንጫ ተሰናባሽ ሌላኛው ሀገር ሆናለች ከሃይቲ በመቀጠል። የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪነት አሁን ላይ በኬሊያን ምባፔ እጅ እንዳለ ይታወቃል። ኦሊቬ ዥሩ መልእክት ልክ ያለው ብሏል። በጣም ደስ ብሎኛል ለፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ በመሆኑ እናም ይገባዋል ደግሞ በጣም ብዙ ስራዎችን እየሰራም ይገኛል ብሏል። ኬሊያን ምባፔም ከዚህ የተሻለ ነገሮችን ለብሔራዊ ቡድኑ እንደሚያደርግ እርግጠኛ ነኝ ብሏል። ሌላው በዓለም ዋንጫ ላይ የሚጠበቀው ተጫዋች ላሚን ያማልን በተመለከተ ቀጣይ ጨዋታም 90 ደቂቃ የመጫወት አቅሙ የለኝም ብሏል፣ ወይም ለዛ ዝግጁ አይደለሁም ብሏል። ኒኮ ዊሊያምስ ግን ላሚን ያማል ዓለም አቀፍ ምርጡ ተጫዋች ነው ብሎታል። ሁሉም ነገር አለው ብሏል። በእግር ኳስ ውስጥ የሚያስፈልጉ ነገሮችን በሙሉ ያለው ተጫዋች ነው። ዝግጁ ካልሆነ በቀጣዩ ጨዋታ ላይ በጣም አዝናለሁኝ። በእርግጠኝነት ግን በቀጣዩ ጨዋታ ወደ ሜዳ ተመልሶ ከብሔራዊ ቡድኑ ጋር ረጅም ደቂቃዎችን ያሳልፋል ብዬ አስባለሁ ብሏል። በእርግጠኝነት የእሱን ምርጥም በዚህ የዓለም ዋንጫ ትመለከቱታላችሁ እያለ ይገኛል። የእንግሊዝ ብሔራዊ ቡድን ከ24 ዓመት በኋላ በፊፋ የሀገራት ደረጃ 15ኛና ከዛ በታች የተቀመጡ ወይም ከ1 እስከ 15 የተቀመጡ ሁለት ብሔራዊ ቡድኖችን በዓለም ዋንጫ ላይ አሸንፏል። ይሄም አርጀንቲናን 1-0 በጁን 7 2022 ላይ፣ አሁን ደግሞ ክሮሻን 4-2 በጁን 17 2026 ላይ ድል አድርገዋል እንግሊዞችና በጣም አነጋጋሪ ሆኗል የእንግሊዝ ብሔራዊ ቡድን የአሁናዊ ለውጥ። ይሄን ለማየት 4 ዓመት ነው የጠበቁት በነገራችን ላይ በዓለም ዋንጫ ላይ ማለት ነው። ዘንድሮ በጣም ከሚጠበቁ ብሔራዊ ቡድኖች ውስጥ አንደኛዋ እንግሊዝ ናት። ሌላኛው የምትጠበቀው ብራዚል ናት። ሃይቲን 3-0 አሸንፋለች። በነገራችን ላይ ቪኒሺየስ ጁኒየር ግብ ካስቆጠረ በኋላ በአጠቃላይ በዓለም ዋንጫ ባደረጋቸው 6 መርሃ ግብሮች 3 ጎልና 3 አሲስት አለው። ይህም በብሔራዊ ቡድን ደረጃ ከሮናልዶ ናዛሪዮ ዴሌማ ከ19 ጨዋታ በኋላ 19 እንዲሁም ፔሌ ከ11 ጨዋታ 8 ቶሲቶ የተባለ የቀደመ ተጫዋች ከ7 ጨዋታ 7 የግብ አስተዋጽኦ ካለው በኋላ አሁን ቪኒሺየስ ጁኒየር ደግሞ ከ6 ጨዋታ 6 የግብ አስተዋጽኦ ላይ መድረስ የቻለ ሌላኛው ተጫዋች ሆኗል። ብራዚል በድንቅ ጉዞ ላይ እንድትገኝም አድርጓታል። የሱም እንቅስቃሴ ምናልባት ብራዚልን በተመለከተ እደግመዋለሁ፣ ይሄን መረጃ እስካቀረብንበት ሰዓት ድረስ ብቻ ይህን መረጃ እስካቀረብንበት ሰዓት ድረስ ብራዚል 241 የዓለም ዋንጫ ግቦችን በማስቆጠር ደረጃውን መልሳ ተረክባለች። ያው በጀርመንና በብራዚል መካከል ነው የጎል ብዛቱ በጣም ተቀራራቢ ስለሆነ እየተቀያየረ ይሄዳል። ምናልባት የውድድር ሲዝኑ ሲጠናቀቅ የዓለም ዋንጫ ሲጠናቀቅ ማን ቀዳሚ ሆኖ ጨረሰ የሚለውን አፕዴት እናደርገዋለን። ከዛ ውጭ የራፊኒያ ጉዳት በተመለከተ ነው ከባድ እንዳልሆነ ይፋ ተደርጓል። የሕክምና ምርመራዎች የጉዳቱን ትክክለኛ ሁኔታ ለማረጋገጥ ግን ተጨማሪ ሕክምና ምርመራ ያደርጉለታል። ግን የተጋነነ ጉዳት አይደለም ተብሏል ከተጫዋቹ ጋር በተያያዘ። ሌላው ግን በጣም አነጋጋሪው ነገር አሜሪካ ውስጥ አንድ ሐውልት አለ ፊላደልፊያ ከተማ ላይ የሮኪ ሐውልት ነው። በጣም መጥፎ ዕድል ያለው ሐውልት ነው በነገራችን ላይ በዛ ምን የተመሰለው የብራዚል ደጋፊዎች የአርጀንቲና መለያ ልብሰውታል። ይሄ መጥፎ ዕድል አለው የተባለውን ሐውልት አርጀንቲና በዓለም ዋንጫው እንዳይቀናት ማለት ነው። ጉዳዩ በጣም አነጋጋሪ ሆኗል። ከሰሞኑ የፖርቱጋል ብሔራዊ ቡድን ካምፕ እንደተረበሸ ይታወቃል። በተለይም በሚዲያው ዘንድ ማለት ነው። ተጫዋቾቹን የሚከፋፍሉ ነገሮች በሚዲያው ላይ በጣም ጫና የበዛበት ብሔራዊ ቡድን ነበረ። በተለይም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር 1-1 ከተለያየ በኋላ የሚዲያ አጀንዳ ሆኖ ነበረ። ክርስቲያኖ ሮናልዶ ምላሽ ሰጥቷል። በማህበራዊ ትስስር ገጹ ላይ ሁልጊዜም አንድ ነን ብሏል። የብሔራዊ ቡድኑን ተጫዋቾች አንድ ላይ ተሰብስበው የተነሱትን በልምምድ ሰዓት ማለት ነው የተነሱትን ፎቶ በመለጠፍ ክርስቲያኖ ሮናልዶ በማህበራዊ ትስስር ገጹ ላይ አሁንም አንድ ነን፣ ሚዲያው እንደከፋፈለን አይደለንም ብሏል። የዓለም ዋንጫው ላይ በፖርቱጋል ብሔራዊ ቡድን በኩል ጅማሬዋ በ1-1 መጠናቀቁ ብቻ ሳይሆን በጨዋታ ላይ የነበራት አፈጻጸምም ለትችት እንደዳረጋት የሚዘነጋ አይደለም። በቀጣይ ጨዋታ ጠብቁንም ማለታቸው የሚዘነጋ አይደለም። አጫጭር ስፖርታዊ ጥንቅራችንን ከዝውውር ጋር በተያያዘ ዩቬንቱስ ለዱሳን ቪልሆቪች የመጨረሻ ጥያቄ ያቀርባል ተብሏል። በርከት ያሉ ምንጮች እንደሚዘግቡት ከሆነ የ1 ዓመት ውል 8 ሚሊዮን ዩሮ ደሞዝ ቦነሶችን ጨምሮ ጥያቄ ይቀርባል ነው የተባለው። አሁን ላይ ቪልሆቪች ውሳኔ በቀጣይነት በክለቡ ተጨማሪ ኮንትራክት ፈርሞ መቆየት ወይንስ በቀጣይ ሌሎች ክለቦችን መቀላቀል የሚለው ነገር በትልቁ ይጠበቃል። ከለቀቀ ግን የሌሎች ዝውውሮች አካልም አድርገው ከክለቡ እንዲወጣ ሊፈቅዱለት ይችላሉ እየተባለ ይገኛል። ምናልባትም በዝውውር መስኮቱ ላይ በክረምት ላይ ከሚጠበቁ
አጥቂዎች ውስጥ አንደኛው የዱሻን ቪላሆቪች መዳረሻ ነው። ለማንኛውም ዩቬንቱስ ያቀርበዋል የተባለው ውል ጠረጴዛው ላይ ያለ የዱሻን ቪላሆቪች ውሳኔ በቀጣይ በትልቁ የሚጠበቅ ይሆናል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያስደመጥናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች ተሻገርን። ከፕሪሚየር ሊግ መረጃችን ጋር አብራችሁን ቆዩን። ላይክ ማድረጋችሁን ግን እንዳትረሱ። ማንቸስተር ሲቲን እናስቀድም። ማንቸስተር ሲቲዎች አሁን ላይ መጨረሻ ስራዎችን እየሰሩ ነው ተብሏል። የኤንዞ ማሬስካን ሹመት ይፋ ለማድረግ ማንቸስተር ሲቲዎች በፋይናንስ ጉዳይ ከቼልሲ ጋር ሰጣ ገባ ውስጥ የገቡትን የኤንዞ ማሬስካን ሹመት በተመለከተ በጥቂት ቀናት ውስጥ እናጠናቀቀዋለን ብሏል። ቼልሲዎች በማንቸስተር ሲቲ ሹመት ዙሪያ ፕሪሚየር ሊጉ ላይ በተለይም ህጋዊ አካሄድ አልተከተሉም በሚል ቅሬታ አቅርበው ለጊዜው እንደታገደ ይታወቃል። ነገር ግን አሁን ላይ አብዛኞቹ ስራዎች እየተጠናቀቁ ነውና በቀጣይነትም የሳቸው ሹመት በቅርብ ቀናት ውስጥ በማንቸስተር ሲቲ በኩል ይፋ ይደረጋል ተብሏል። ይህም አንዳንድ የሲቲ ዝውውሮች አዘግቷል እየተባለ ነበረ። ከዚህ ጋር በተያያዘ ምናልባት ዛሬ ለሲቲ ደጋፊዎች ልናነሳ የወደድ ነው የኤሊዮት አንደርሰን ጉዳይ ነው። ኤሊዮት አንደርሰን እንደ ኤኤስፔን የእንግሊዙ ሚዲያ ከሆነ ለዩናይትድም ለሲቲም እንግዲህ ተፈላጊ ተጫዋች ቢሆንም ለሲቲ በጣም የቀረበው ነው። ሲቲም በቀጣይነት ተጫዋቹን የግሉ የማድረግ ከፍተኛ እድል አለው ሲል ከዛ ውጭ ዛሬ ሩበን ዲያስ በቃለ መጠይቅ ላይ አንድ ጥያቄ ቀርቦለት ነበረ። ሪያል ማድሪድን ትቀላቀላለህ ወይ ሲቲ ለቀ ተብሎ ነበረ። ያለውት የፖርቱጋልን መለያ ለብሼ ለፖርቱጋል ልጫወት ነው፣ ከፖርቱጋል ብሔራዊ ቡድን ጥያቄ ውጪ አልቀበልም በሚል ምላሽ ሰጥቶበታል። ቼልሲዎች በዝውውር መስኮቱ ላይም በርካታ እንቅስቃሴን ያደርጋሉ ተብሎ ይጠበቃል። በአዲሱ አሰልጣኝ ስር እንቅስቃሴው ግን መግዛት ብቻ አይደለም፣ በእርግጥ መሸጥም ላይ ትኩረት ያደረገ ነው። ከዛ ውጭ ግን ቼልሲዎች በዓለም ዋንጫ ላይ ትኩረት አድርገው የሚመለከቱት አንድ ተጫዋች አለ። ይሄም ተጫዋች ሉካስ በርግቬል ነው። የቶትናም ሆትስፐርሱን ተጫዋች በጣም አስደናቂ ጊዜን ያሳልፏል። ግን ሮቤርቶ ዲዘርቢ ተጫዋቹን ይለቁታል ተብሎ አይታሰብም። የእሳቸው ተቀዳሚ ምርጫ ነው እየተባለ ነው። ቶትናም የትኛውንም ጥያቄ መቀበል ፍላጎት የለውም ተብሏል። ከዚህ በፊት አስቶን ቪላ ስለ ተጫዋቹ መረጃ ጠይቆ ለመሸጥ ዝግጁ እንዳልሆኑ ተናግሯል። ምናልባት አስገዳጅ ሁኔታ ከመጣ ግን 57 ሚሊዮን ፓውንድ አካባቢ የውል ማፍረሻ ያለው ተጫዋች ነው። ቼልሲዎች የት ድረስ ይሄዳሉ የሚለው በቀጣይ ይጠበቃል። ከቼልሲ ጋር በተያዘ ቀጣይ ቡድኑ ሊቀላቀል ይችላል የተባለው የ22 ዓመቱ ኤንሴሶን በተመለከተ አሁን በስትራስቡርግ ይገኛል። በዓለም ዋንጫ ላይ በጣም ድንቅ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ አንደኛው ነው። ይህ ተጫዋች በነገራችን ላይ የፓራጓይ ተጫዋች በተርኬ ጨዋታ ላይ ድል ሲያደርጉ 41 ኳስ የነካ 10 የአንድ ላንድ ፍልሚያን ያሸነፈ 6 ኳስ ተቃራኒ ሳጥን የነካ 4 የግብ ዕድል የፈጠረ 2 ኢላማቸውን የጠበቁ ክሮሶችን ያደረገ 2 ቅጣት ምት ለቡድኑ ያስገኘ 1 የሞከረ በጨዋታው ላይ ፓራጓይን ባለድል ያደረገችው ግብ ስትቆጠር አሲስት ያደረገ ተጫዋች ነው። ወደ ቼልሲ ይመጣል ተብሎ ይጠበቃል። ፍጹም የተለየ ውድድር ዓመት እያሳለፈ ነው። በነገራችን ላይ ሁለተኛ አሲስቱ ነው በዓለም ዋንጫ ላይ የተመለከትነው የጁሊያን ኢንሲሶ። ምናልባትም በቼልሲ በዣቪ አሎንሶ ቡድን ስር ቀጣይ ዓመት እናየዋለን ተብሎ ይጠበቃል። ሌላው በቼልሲ በኩል ከዙር ጋር በተያያዘ ኩኮሪያ ቼልሲ ለቆ በ36 ሰዓት ድርድር ውስጥ ሪያል ማድሪድ እንደገባ ይታወቃል። ቀላል አይደለም ብሏል። ቼልሲን መልቀቅ ግን ሁሉንም አካላት ማመስገን እፈልጋለሁ። ቼልሲ ቤት የኔ የህይወቴ ምዕራፍ የተቀየረበት ቦታ ነው ብሏል። አሁን ደግሞ ሌላ ደረጃ ከፍ ምልበት ነው። እናም በቀጣይነትም አዲስ ሀገር አዲስ ክለብ ብለዋል። በእርግጥ ሀገሩ ስፔን ናት። ስለዚህ በሀገሬ በአዲስ በትልቅ ክለብ እጫወታለሁ ሲል ተደምጧል። በቼልሲ በነበርኩኝ ሰዓት ግን በጣም ደስተኛ ነበርኩኝ። ግን አንዳንድ ጊዜ በህይወት ለውጦች ያስፈልጓል። ለዛም ለአዲሱ ለውጥ ራሴን አዘጋጅቻለሁ ሲል ተደምጧል። ቼልሲን ከለቀቀ በኋላ ቼልሲ በቀጣይ ውድድር ዓመት እንግዲህ የፕሪሚየር ሊግ መርሃ ግብሮች ይፋ ሲደረጉ በጣም አስገራሚ ነገር ቼልሲ በመጀመሪያዎቹ 2 ወር ጨዋታዎቹን የሚያደርገው እዛው ለንደን ላይ ነው። ለአብነት ያክል የመጀመሪያ ጨዋታ ከፉልሃም ክራቨን ኮቴጅ ላይ ለንደን፣ ሁለተኛ ጨዋታ ከብራይተን ስታንፎርድ ብሪጅ ላይ፣ ሶስተኛ ጨዋታ ከአርሰናል ኤምሬትስ ላይ እዛው ለንደን፣ አራተኛ ጨዋታ ከሃል ሲቲ ስታንፎርድ ብሪጅ እዛው ለንደን በገዛ ሜዳው። ቀጣይ ጨዋታ ብሬንትፎርድ ጋር ቼልሲ ይጫወታል ጌት ኮሚኒቲ ስቴዲየም እዛው ለንደን። እነኚህ የኦገስትና የሴፕቴምበር ጨዋታዎች ናቸው። ከዛ በኋላ በኢንተርናሽናል ብሬክ ይቋረጣል ሊጉ። ሲመለስ ኦክቶበር ላይ ቼልሲ ከበርንማውዝ እንደገና መልሶ ስታንፎርድ ብሪጅ ላይ ይጫወታልና ቼልሲ የመጀመሪያዎቹን 6 ጨዋታዎች በለንደን ነው የሚያደርጋቸው። ወይ በገዛ ሜዳው ወይ በሰው ሜዳ ላይ ሄዶ ግን ከለንደን አይወጣም።
በሊቨርፑል በኩል የቪክተር ሙኝዝ ዝውውር ያልተጠበቀ ነበር ለሊቨርፑል ደጋፊዎች። ግን ሊቨርፑሎች በርካታ ስራዎችን ሰርተንበታል አስቀድመን ኒካስል ሊያስፈርመው ሲል ያደረገው እንቅስቃሴ አይደለም ማለታቸው ይታወቃል። የቪክተር ሙኝዝ ዝውውር ግን በርካቶችን ሲያስገርም ሊቨርፑልም ኒካስልን ብቻ አይደለም ያስገረመው ሪያል ማድሪድ ቤትም አካዳሚውንና የሪያል ማድሪድ ጥቂት ሰዎችን አስገርሟል ተብሏል። ምክንያቱም የሪያል ማድሪድ ሰዎች አብዛኞቹና የአካዳሚው ሰዎች ሲጠብቁ የነበረው ቪክተር ሙኝዝ ወደ ሪያል ማድሪድ ይመለሳል ብለው ነበር እና ሊቨርፑል መግባቱን ሲሰሙ በብዙ ተደናግጠዋል ያለን ዘ አትሌቲክ ነው። ተጫዋቹ መጠነኛ ጉዳት አጋጥሞታል፣ ከዓለም ዋንጫ ውጭ ሊሆን ይችላል እየተባለ ነው። ከዓለም ዋንጫ ውጭ ከሆነ ወደ ሊቨርፑል ይመለሳል፣ ጉዳቱ ቀላል ከሆነ በዛው በስፔን ይቀጥላል ተብሏል። ሁኔታውን ተከታትለን ለሊቨርፑልያን በቃል ስፖርት ዩቲዩብ ቻናል እናመጣዋለን። የአርቢ ሌፕዥንጉን ተጫዋች የአንዲዮ ሜንዲን ለማምጣት በሚደረገው ጥረት ላይ ፋብሪዞ ሮማኖ መረጃ ይዞ ወጥቷል። አሁንም የአርቢ ሌፕዥንግ ፍላጎት ማቆየት ነው። የውለ ማፍረሻና የተሻለ ደሞዝ ሊሰጡትና 2027 በክረምት ወቅት ሊለቁት ይፈልጋሉና ለተጨማሪ 1 ዓመት እንዲቆይላቸው ለማሳመን ጥረት እያደረጉ ነው። በሊቨርፑል በኩል ደግሞ ተጫዋቹን ለማስፈረም የሚደረገው ጥረት ተጠናክሮ ቀጥሏል። እድሉም 50-50 ነው ይላል ፋብሪዞ ሮማኖ። ሊቨርፑል እሱን በጣም ይፈልጋሉ እና እንደ ዋና ሚላማቸው የሳላሃም በቀጥታ በቦታውም ባይሆን በቡድን ለመተካት በሚደረገው ጥረት ላይ እንደ ወሳኝ ተጫዋች ያዩታል ብለዋል። ፓሪስ ሰን ዠርሜን በተጫዋቹ ላይ ፍላጎት ቢኖረውም ግን የሊቨርፑልን ያክል ድርድርም አላደረገም። በተለይም የብራድሌ ባርኮላን ዝውውር ካላጠናቀቀ ወይም ካልሸጠ ወደዚህ ዝውውር ፓሪስ ሰን ዠርሜን ይመጣል ተብሎ አይታሰብም። ሌላው ፋብሪዞ ሮማኖ ይፋ ያደረገው የማካሊስተር ቆይታ በክለቡ ይቆያል የሚል መልከታ እንዳለው አጋርቶ ይሄ ፋብሪዞ ሮማኖ የግል መልከታ ነው። ማካሊስተር ይቆያል የሚል እምነት እንዳለው ገልጾ የከርትስ ጆንስ ጉዳይ ግን ምናልባትም ዝውውሩን ለመፈጸም አሁንም በሁለቱ ክለቦች መካከል በኢንተርና በሊቨርፑል መካከል ልዩነት እንዳለ አረጋግጧል። ይሄም ልዩነት የሂሳብ ነው። ተጫዋቹ በሊቨርፑል የመቆየት ፍላጎት አለው። በተለይም የመጫወቻ ደቂቃ ዋስትና የሚሰጠው ከሆነ በሊቨርፑል በኩል እንግዲህ ዋስትና የማይሰጡትና ከለቀቁት ደግሞ 30 ሚሊዮን ዩሮ በላይ ይፈልጋሉ። ያ ብቻ ግን አይደለም፣ ከወደፊት ሽያጩም ላይ በውል ውስጥ እንዲካተት ይፈልጋሉ። አሁናዊ ሁኔታ ግን የተወሰነ ወይም የተረጋገጠ አይደለም በዚህም ተጫዋች ላይ በከርትስ ጆንሰን ጉዳይ ላይ። በአጠቃላይ ግን ዝውውሩን በተመለከተ በኢንተርና በሊቨርፑል መካከል የሚደረገው ድርድር እንደቀጠለ ነው። መረጃው ፋብሪዞ ሮማኖ ነው። የአርሰናል ተጫዋቾች በዓለም ዋንጫ ላይ ደምቀው ቀጥለዋል። የብራዚል ድል ላይ ጋብርኤል ማጋሌሽም ጋብርኤል ማርቲኔሊም ተሳትፈውበታል። በጣም ድንቅ ምሽት ነበረው ሁለቱም ያሳለፉት ማለት ይቻላል። ጋብርኤል ማጋሌሽን ብናነሳ 96 ኳስ የነካ ከ85 ኳስ 81ዱን በትክክል ያቀበለ 6 ኳስ ከግብ ክልል ያራቀ ከብራዚሊያን ሁሉ ቀዳሚ። በነገራችን ላይ ኳስ ማቀበልም የእሱን ያክል ኳስ ያቀበለ አንድም ብራዚላዊ ተጫዋች የለም። በምሽቱ ጨዋታ ላይ 5-1 ፍልሚያን ያሸነፈ 4 ኳስ ሶስተኛ የሜዳ ክፍል ላይ ያቀበለ 3 ኳስ መልሶ የነጠቀ 2 ታክሎችን ያሸነፈ ነው። ምርጥ ምሽት አሳልፏል ጋብርኤል ማጋሌሽም። ምናልባት በአርሰናል የሚታወቀው ማጋሌሽ ድጋሜ ታየ ይመስላል። ዊሊያም ሳሊባ ሁሌም ምርጥ ነው ብሏል ጋብርኤል ማጋሌሽን። ከእሱ ጋርም ያለን ግንኙነት በአርሰናል ቤት በጣም ምርጥ ነው። በእርግጥ አብሮነት ቆይታችን አሁን ልክ እንደ ወንድማማችም ያክል ሆኗል ብሏል። ተግባብተው ሲከላከሉ አርሰናል ከፕሪሚየር ሊግ ክለቦች ሁሉ ዝቅተኛውን ግብ አስተናግዶ ሻምፒዮን እንዲሆን ያደረገው ክለብ ሻምፒዮን የሆነ ክለብ እንዲሆን አድርጎታል በዚህኛው የውድድር ዓመት ላይ። ከዝውውር ጋር በተያያዘ አርሰናል የአያክሱን የክንፍ ተጫዋች ሚካ ሃድስን በዝውውር መስኮቱ ዝርዝራቸው ውስጥ አካተውታል። ወደ ቡድኑ ማምጣት የሚቻልበት መንገድ ካለ ከዛ ውጭ ግን አማራጭ አላቸው። የ21 ዓመቱ ተጫዋችን በተጨማሪ ማለት ነው ሚካ ሃድስን በተጨማሪ አርሰናል የበርንማውዙን አጥቂ ኤል ጁኒየር ክሩፒን ሁኔታ እየተከታተሉ ነው። እነኚህን ዝውውሮች ግን አርሰናል ለመፈጸም ወደ ገበያ የሚወጣው ቢያንስ የፊት መስመር ተጫዋች ላይ የጋብርኤል ጄሱስን ሽያጭ ይጠብቃል። ከዛ ውጭ ግን በባየር ሌቨርኩሰን በኩል ከሃቨርዝ ቢፈለግም አርሰናል ከሃቨርዝን እንደማይሸጥ አረጋግጧል። በሩመር ደረጃ መረጃው ቢወጣም አርሰናሎች ከሃቨርዝን ያቆዩታል፣ ጋብርኤል ጄሱስን ይሸጡታል። እየተጠባበቁ ነው ገዢ። የጋብርኤል ጄሱስ ዝውውር ከተጠናቀቀላቸው በኋላ የዩሊያን አልቫሬዝ ነገር ከዚህ በኋላ የሚታሰብ አይደለምና ፊታቸውን ወደ ሚኪ ሃድስ የአያክሱ ተጫዋችና ወደ በርንማውዙ ኤል ጁኒየር ክሩፕ ያዙረዋል።
ሌላው የሚጠበቀው አርሰናል ቤት ሽያጭ ነው። የፋቪዮ ቬራ ጉዳይ ይጠበቃል። በግል ልምምዶችን እያደረገ ይገኛል። በነገራችን ላይ እስከዛ ያው ገዢ እስኪመጣ ወይም አርሰናል ተስማምቶ ለሃምቡርግ እስኪሸጠው አሊያም ከሌሎች ክለቦች ጋር በስምነት አርሰናል እስኪለቀ ድረስ በአርሰናል ልምምድ ማዕከል ከቀሪ ተጫዋች ጋር ልምምድ ያደርጋል ተብሎ ይጠበቃል። ይሄ ተጫዋች ግን ከአርሰናል የመልቀቅ ዕድሉ ሰፊ ነው። ሌላው ኬፓ አሪዛባላጋም ነው። በአርሰናል ይቀጥላል ተብሎ አይታሰብም። የእሱም ዝውውር በተመለከተ ቤሺክታሽ፣ ኮሞ፣ ሄታፌና ፓናቲያኮስ ይህን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። አርሰናል በክረምት ይለቁታል ተብሎ የሚጠበቀው ነው። ሌላ በአርሰናል በኩል እናነሳ የወደድ ነው የኤምሬትስ ስቴዲየምን ጉዳይ ነው። የአርሰናል ስራ አስፈጻሚዎች በኤምሬትስ ስቴዲየም ዙሪያ ሀሳባቸውን አጋርተዋል። ይህም ቅድሚያ የሚሰጡት ጉዳይ ስቴዲየሙን በብዙ መንገድ ማስፋፋት ነው። አዲስ ግንባታ ለማከናወን ግን ኤምሬትስ ስቴዲየም ያረፈበት ቦታ ምቹ አለመሆኑን አሳውቆ በተሻለ መጠን ግን የስቴዲየሙን የመቀመጫ ወንበሮች ማሻሻል እንደሚፈልጉ ይፋ አድርገዋል። በቅርብ ጊዜ ኤቨርተን አድርጎታል። በቅርብ ጊዜ ሌሎችም ክለቦች አድርገዋል። ምክንያቱም ያው የክለቡን ፋይናንስ ለማሳደግ ገቢ ለማሳደግ የስቴዲየም መቀመጫ ወንበርን መጨመር አንደኛው ሂደት እንደሆነ ይታወቃል። ሪዮ ፈርዲናንድ ስለ ማቲያስ ፈርናንዴዝ እና ስለ ስፐርስ ወቅታዊ ሁኔታ ሀሳቡን አጋርቷል። ዛሬ ቶትናም ስፐርስ ማቲያስ ፈርናንዴዝን ለማስፈረም ንግግር ማድረጉን ተከትሎ የዩናይትድ ሌጀንዶች ወደ ሚዲያ መጥተዋል። የዩናይትድ ሌጀንድ ከሆኑት አንዱ ሪዮ ፈርዲናንድ ዩናይትዶች ማቲያስ ፈርናንዴዝን ከዌስትሃም ማምጣት ትተው ማቲያስ ፈርናንዴዝ ለዌስትሃም ከፈረመ እኔም ማስበው አንድ ነገር ነው ይላል። ምን ሲባል ቪታኒያ እና ቶናሊን በአንድ ላይ ለማስፈረም ካላቀደ በስተቀር ዩናይትድ ለቶትናም ማቲያስ ፈርናንዴዝን ይለቃል ብዬ አልጠብቅም። ኤኖስ መፍጠን አለባቸው፣ ጊዜ የለም። ስፐርስ የዩናይትድን ዋነኛ የዝውውር ኢላማ ሲነጥቅ ፈጽሞ ማየት አልፈልግም። ይሄ በጣም አሳፋሪ ነው የሚሆነው። ምናልባት ግን ማቲያስ ፈርናንዴዝን ዩናይትድ ለቶትናም ከለቀቀ ግን ከመጋረጃ ጀርባ ቪታኒያና ቶናሊን እያስፈረሙ ነው ብዬም ነው እንጂ ማምነው፣ አለበለዛ በጣም ነው የማያዝነው ብሏል። በእርግጥ የዩናይትድም ደጋፊዎች ሊያዝኑበት ይችላሉ። ቶትናም ለሳንድሮም ቶናሊም ለማቲያስ ፈርናንዴዝም ይፋዊ ጥያቄ ለሁለቱም ክለቦች አላቀረበም። ግን ተጫዋቾቹን ቀርቦ ማነጋገሩ ዛሬ በተለይ ማቲያስ ፈርናንዴዝን ማነጋገሩ ዩናይትድ ቤት በተለይም በሌጀንዶችና በደጋፊዎች ዘንድ ቁጣን ቀስቅሷል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከበርካታ ክለቦች ጋር ስሙ ቢያያዝም ክለቦቹን በይፋም ባይሆን በተጫዋቾቹ በኩል ወኪሎችና ቅርብ ሰዎችን አነጋግሮ መረጃ ቢያሰባስብም ይፋዊ ጥያቄ በማቅረብ ደረጃ አለመሳተፉ በርካቶች እንዳናደደ ይታወቃል። አሁንም ቢሆን በዝርዝር ውስጥ ይዞ በርካቶችን እያየ ነው። ኢልማን ዴ፣ ሰመርቪል በዩናይትድ የግራ ክንፍ አጥቂ ቦታ ላይ አሁንም በስፋት ስማቸው የተያዙ ነው። አሁንም ለእነኚህ ተጫዋቾች ይፋዊ ጥያቄ አላቀረበም። ከሰመርቪል እና ከኢልማን ዴ በተጨማሪ የአንዲዮ ሜንዲም በዩናይትድ ሰዎች የሚደነቅ እንደሆነ ይታወቃል። ግን ዩናይትድ ለእነኚህ የክንፍ አጥቂዎች ለምን ዘገየ የሚለውን እንመለስበታለን። በዩናይትድ በኩል በዚህ የግራ ክንፍ አጥቂ ቦታ ላይ ለመዘግየታቸው እንደ ምክንያት እየተነሳ የሚገኝን መረጃ በተመለከተ ስካይ ስፖርት አንድ መረጃ ይዞ ወጥቷል። ማንቸስተር ዩናይትዶች በማርከስ ራሽፎርድ ቀጣይ ዓመት የት ያርፋል በሚለው ጉዳይ ላይ ውሳኔ አለመወሰናቸው ለዛ የግራ ክንፍ አጥቂ ቦታ ላይ ለማምጣት ያሰቧቸው ተጫዋቾች የዝውውር ሂሳብ ለማቅረብ ወይም ለመደራደር እንዲዘገዩ አድርጓል ብሏል። ራሽፈርድ በማይከል ካሪክ በቡድኑ እንዲቀጥል ፍላጎት አለ። ቦርዱ ራሽፈርድን መሸጥ ፍላጎት አላቸው። ባየር ሙኒክ ነው በጥቂቱም ቢሆን የቀረበ። ከዛ ውጪ እንደ ፒኤስቪ አይንዶቨን ያሉት ክለቦችም ኢስማኤል ሳበሪን አጥተዋልና በዝርዝራቸው ውስጥ አካተውታል። ራሽፈርድ የወደፊት እጣ ፈንታው አሁንም ያልተዘጋና ያልተቋጨ ነው። ኦልትራፎርድም ሊቆይ የሚችልበት እድል ስላለ በዛ ቦታ ላይ ማንቸስተር ዩናይትድ ዝውውር ለማድረግ ሊዘገይ ይችላል። ከዛ ውጪ ዩናይትዳውያን ልትረሱት የማይገባ አንድ ሰው አለ። ጄጄ ጋብርኤል ከቀጣይ ውድድር ዓመት ጀምሮ በዩናይትድ ሲጫወት ልናየው የምንችልበት በጣም ሰፊ እድል አለ። በበርካቶች ዘንድ የሚጠበቀው ተጫዋች ነው። በነገራችን ላይ ዩናይትድ ፊት መስመር ላይ ምናልባት ተጫዋች ካላመጣ ጄጄ ጋብርኤል እድል ሊያገኝ መሆኑን ፍንጭ የሚሰጥ ብሎታል ሚረር ስፖርት። በዩናይትድያን ዘንድ ሊረሳ የማይገባው ብሎታል። ሌላኛው የኤደርሰን ጉዳይ ነው። ከስካይ ስፖርት ጋር ቆይታ ነበረው። ቀጣይ በዩናይትድ እንገናኝ ብሏል። የዩናይትድ ተጫዋች መሆኑ ኦፊሻል ባይደረግም ቀጣይ በዩናይትድ ቤት የሚጠበቀው ተጫዋች እንደሆነ ይታወቃል። የዚህ ክረምት የዩናይትድ ብቸኛውም ፈራሚ እንደሆነ ይታወቃል። ከዛ ውጭ ዩናይትድ ካማቪንጋን ለማስፈረም ምንም አይነት እንቅስቃሴ አያደርግም። የስፔን መገናኛ ብዙሃንና የፈረንሳይ መገናኛ ብዙሃን ግን ሪያል ማድሪድ ከዚህ ዝውውር 60 ሚሊዮን ፓውንድ ይፈልጋል ብለዋል። ዩናይትድ አይደለም 60 ሚሊዮን ፓውንድ ኦፊሻል ጥያቄም ለሪያል ማድሪድም ለተጫዋቹም አላቀረበም። ግን ዩናይትድ እዚህ የአማካይ ስፍራ ቦታ ላይ ተጫዋች አስፈርሞ ቦታውን እስካልዘጋ ድረስ ይሸጣል የተባለ አማካይ ሁሉ ስሙ ከማንቸስተር ዩናይትድ መያያዙ የሚቀር አይመስልም። ሌላው
ከዩናይትድ ጋር በተያዘው ማቲያስ ኩኛ 2 ጎሎችን እንዳስቆጠረ ይታወቃል። ብራዚል ብሔራዊ ቡድን የዩናይትድ ኮከብ ቋሚ ሆኖ ሊጀምር እንደሚችል ፍንጭ ሰጠናችሁ። ቋሚ ሆኖ ተጀምሯል። ቋሚ ሆኖ መጀመር ብቻ አይደለም 2 ጎል አስቆጥሯል። ይሄም በብራዚል እግር ኳስ ታሪክ በዓለም ዋንጫ ላይ ከኔይማር ጁኒየር 2014 የዓለም ዋንጫ በኋላ በአንድ የዓለም ዋንጫ ጨዋታ ላይ ከረፍት በፊት 2 ጎል ያስቆጠረ ሌላኛው ብራዚላዊ ሆኗል። ታዲያ በስቴዲየም የነበሩ እናቱ እንደ ሌላው ብራዚላዊ እጃቸውን ከፍ አድርገው በደስታ ሲጮሁ ሲጨፍሩ ብቻ አይደለም ስቅስቅ ብለውም ሲያለቅሱ ነበረ። ምክንያቱም ልጃቸው በስቴዲየም ግብ እያስቆጠረ ሀገሩን ለድል እያበቃ ነበረና እናቱ በደስታ ራሳቸውን መቆጣጠር ተስኗቸው እንደነበረም ያው በካሜራዎችም አይተናቸዋል፣ ሲያለቅሱም ተመልክተናቸዋል። ከጨዋታውም በኋላ በጣም ደስተኛ ስለሆንኩኝ ልጄም ሀገራችንን ከፍ በሚያደርግ ደረጃ ስለተገኘ ብለዋል። የዩናይትዱ ኮከብ ግን አንድ ፍንጭ ሰጥቷል። ለዩናይትድ 9 ቁጥር አጥቂ ሆኖ መጫወት እንደሚችል ማቲያስ ኩኛ በብራዚል እና በሃይቲም ጨዋታ ላይ አስመልክቷል። ሌላኛው የቀድሞ ሰው የዩናይትዱ ካርሎስ ካዜሜሮ ኢንተር ማያሚን በቀጣይ ውድድር ዓመት እንደሚቀላቀል ዛሬ ይፋ አድርጓል። ባለቤቱ የካዜሜሮ ማለት ነው ደጋፊዎች ለካዜሜሮ ያላቸውን ፍቅር በደንብ ተመልክቻለሁ። እውነት ለመናገር ከዩናይትድ ስንለቅ ነው ምን ያህል ተወዳጅ ሰው በዩናይትድ እንደሆነ ግን የተረዳሁት ብላለች። እሱ ከሄደ በኋላ ትልቅ ባዶነት ነው የተሰማው። እሱም ቢሆን ለደጋፊዎቹ በጣም ቅርብ ነበር ብላለች። ተጫዋቹ በሚቀጥለው የውድድር ዓመት ከሊዮኔል አንድሬስ ሜሲ ጎን ሆኖ ኢንተር ማያሚ ቤት እንደሚጫወት ግን ተረጋግጧል። በዩናይትድ በኩል እሱን የመተካት ዘመቻውም ተጠናክሮ ቀጥሏል። ቃል ስፖርት ላይ ከሀገር ቤት እስከ ባህር ማዶ የሰዓቱ ጥንቅር ይህን ይመስል ነበር። ላይክ ሳታረጉን ግን እንዳትወጡ አበቃን።